የሚያንጸባርቅ ጥርስ በደራሲ አዳም ረታ። የጻፋቸው አረፍተ ነገሮች ላይ ሁለት መስመሮች አግድም አራርቆ ሰርዞ ከመቸክቸኩ ተገታ። ሳል ደረቅ የሳምባ ሳል ደረቱን እየወጠረው ሁለመናውን እያገዘፈው አፉና አገጩ ላይ ምራቅና ልጋግ ተዝረከረከ። ከኪሱ በአራት ማዕዘን ቅርጽ የተጣጠፈች መሀረብ አውጥቶ አፉንና ፊቱን ጠረገ። ከዛ አጠገቡ ካለው ሲኒ የቀዘቀዘ ቡና አንድ ሁለት ጉንጭ ፊቱን አጎማዞ ዋጠና በቀኪው ሰበብ እግሮሮ የተሰነቀረውን የሚያጣብቅ ምራቅ አጽድቶ ብዕሩን አነሳ። የጀመረው ጽሑፍ መያዣ ገመዱ ጠፋው፣ ክሩ አመለጠው። በር ተከፈተና ሚስቱ ሮማን እንደ ሱሱ ትኩስ ቡና በፔርሙስ ይዛለት ገባች። ይሄ አጋባሽብኝ ጉንፋን ሰላም ነሳኝ አላት። ቡናውን አምጥታለት ፀጉሯን በመስታወት ውስጥ ወደምታሰማምርበት አቅጣጫ ዞሮ፣ አይቴ ቶኝ ይልቁና እናተኛ መጣለት። ክሯን ያዛት። አሻፈረኝ ያሉኝን ጠላቶቼን በጦሬ ጫፍ ደማቸውን ከደረቅ አፈር ጋር እንዳማሰልኩ አጉራ ዘለል ባላጋራዎቼን ሀፍረት ገጻቸው ላይ እንደቀባው አንቺም ቅድስት ልብ ላይ ፍቅር መጻፍ መንቀስ መቼ ያቅተኛል ከመንደ በድጋሚ ጠፋበት። ሮማን የጠየቀችውን እንደረሳ ወይም ቸል እንዳለ ገብቷት ከባሏ የጠነከረ ረዥም ቀጭን ሳል እየሳለች ከክፍሉ ወጣች። በጣቶቹ ወዝ የጎደፈ የመነጽሩን መስታወት በለበሰው የሹራብ ገበር እየጠረገ ወደ ሬዲዮ ቴፕ ሪከርደሩ ተመለከተ። ትንሽ ሳቅ አለ። ከ3 ሳምንታት በፊት የሰጠው የተሳካ ኢንተርቪው ትዝ አለው። ያጋጠመው ሰው ሁሉ የሰጠውን መልስ አድንቆ ነግሮታል። ቀድሞ በቸልታ የሚያዩት አይኖች ከዚያን ጊዜ ወዲህ ይቀላውጡታል። አፎች ይላሉ፣ ያ እሱ ነው እንዴ? የተናገረውን ሙሉ በሙሉ ባይረዱትም ከተሰበከና ጉቦ ከበላ ጭብጫቢ ጋር ሆነው ያደንቁታል። ይህን ሁሉ ጆሮ እንደ አፍ ተከፍቶ ይሰማል፣ ራሱንም ያመሰግናል። ፊት ለፊቱ ግድግዳ ላይ እየተመለከተ የመነጽሩ ጆሮ ታስኪበጠስ እየጎተተ ከደረቱ አልፎ የማይሰማ ነገር ለራሱ ማኩተምተም ጀመረ። እንደ ዋነኝ ጎዳና ለመምረጥ ራሴን አጣጥፋለሁ። ኩሬዎች ውስጥ እንደ ኩሬ ይፈዛለሁ፣ እንደ ዝናብ ከሰማይ ወርዳለሁ። ከተቀመጠበት ተነስቶ ግድግዳ ላይ በሰቀላት መስታወት ውስጥ ፊቱን አየሁ። በአማረ ቆዳ ተሸፍኗል። ረዥም አፍንጫው ቀዳዳ የተበጀለት ግብታዊ ዘፍጥረት ያለው የስጋ ክምር ይመስላል። የሸሚዙ ኮሌታ ያለ ደንቡ ተጣጥፏል። በዚህ አይነት የአጻጻፍ ዘይቤ መቀጠል አፍራሽ እንደሆነ ይገባዋል። ሊቆጣጠረው የማይችል ሁኔታ እንደሚፈጠር ጫፍ ጫፍ ታየው። ሰው አይወደውም። የተደራሲን አይን ልቦና ሳይሆን አይን ወይም የስሜት ሕዋሳት የሚይዝ ጽሑፍ ነው የሚያስፈልግ። ለራሱ ተናገረ። ቀድሞ ወደ ነበረበት ወንበር ተመልሶ ሄደና ተቀመጠ። መነጽሩን ለብሶ ጺሙን እየዳበሰ ማሳቅ እንዴት ያቅተኛል፣ በተለይ በአግቦ ማሳቅ። የኛ ሰው ደግሞ አግቦ ይወዳል። ያ ወዳጄ የማየውን ቲያትር ሰርቶ 3 ወር ሙሉ አዳራሽ እንደሞላለት ነበር። ግን ኮፒ የሰራው እንዳይመስልብኝ ያስፈልጋል። ስለዚህ ባይሆንም ኦሪጂናል ለማስመሰል መሞከር አለብኝ። የፕሮፌሽናል ክበብ አውቃለሁ ባይ መቼም ባያምርበትም ለወጉ ወግ አይቀርምና ድክመት እየፈለገ በቅናት ሊወጋኝ ይችላል። ከቡና ቤት ብጀምርስ? ይወደዳል። የቡና ቤት ቧልት ይወደዳል። የተጸነስንበት፣ የተወለድንበት፣ ያደግንበት፣ የጎለመስንበት፣ ከዚህ ዓለም ለማለፍ የምንዘጋጅበት፣ የምናልፍበት፣ በትዝታ ስንመዘመዝ የግል ታሪካችን መቼት የሚቆምበት ሚስትና ባልን የሚያጣላ ጉዳይ መፍጠር አለብኝ። ማግባትም መፋታትም እንወዳለን። እንደ ሕፃናት ባልና ሚስት ጨዋታ እርካታችን መብላትና መጨፈሩ ላይ ነው። ሰርግ እንወዳለን፣ ትዳር እንጠላለን። ከራሳችን በላይ ሌላ መውደድ ይከብደናል። በሰርግ ከተንበሸበሽን ይበቃናል። ቁርጥ ከመተርን፣ ጠላ ካንደቀደቅን፣ ውስኪ ካንቆረቆርን፣ ከሌላው በሰርጋችን ድምቀት ከበለጥን፣ እንደ አህያ የደስታችንን ልቀት በሰርዶ እየለካን እውነት ሁላችን ወድ ውስጥ ናት። ማን ነው ያ እውነታን እጽፋለሁ የሚለው ጉረኛ? ሀያሲ ነኝ ብሎ ብቅ ማለቱ አይቀርም። የኔ ተወዳጅነት አጠፋለሁ ሲል እሱ ራሱ ከምድር ሳይነሳ እንዳይጠፋ ብቅ ይሉና ገና ሳይታዩ ታየን ይላሉ። ልታይ ይላል ብዬ ካስወራውበት በቃው
ሳይታዩ የሚሰሩ እግዜርና መልአክ ብቻ ናቸው። በአባሌ ግን መታየትን ስድብ አድርጌ ያስቀምጥላቸዋለሁ። ትልልቅ መጽሐፍ ይጽፋሉ እንጂ ደራሲዎቹ ወዳጅና ጠላታቸውን አይለዩም። ጅሎች ናቸው። ያ ውርንጭላ በዚህ ሰሞን ደግሞ ከእቴ ጋር ተጣብቋል። መጤዎችን እጠራጠራለሁ። እኔን ሲያጣ በእሷ ውስጥ ሊበቀለኝ። ይህችን ሾክ ወቅተንባታል። ለሌላ መቼም አይሆን። ታዲያ ከመንገድ ልጃገረድ ጋር መጤ ደብተራ ምን ይሰራል? ፌዝ 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 ከየት ይምጣ ሳቅ? ሳቅ ባዶ ሳቅ። ገመድ እኮ አለኝ፣ መተብተቡን የጠፋው። የስዕል ኤግዚቢሽን እንዳሳይ ይረዳኛል አለችኝ። ደግሞ ወዳጅና ጠላቶቻችንን አናውቅም። ከላይ ሳይሆን ብልጥ ገልበው ከውስጥ ሳይሆን ጅሎች ነን። ሴት እኮ ጥንቱኑ ጨምላቃ ናት። የሔዋን ደም መጀመሪያውኑ የት ሊደርስ? ጥንት ፍሬ አበሉን፣ ዛሬ ደግሞ ነገር። ሻካራ ፊቷ ላይ የተንከባለለ ገጿን በጥፊ መላጥ ነበር፣ ወይም ሁለት ጡቶቿን ይዞ ቁልቁል መጎተት። በር ተንኳኳ። 5 ዓመት የሚጠጋው ጠይም ልጅ ፋዘር እታባታም አለች አለ ፊቱን ወደ ክፍሉ አስገብቶ። ታዲያ እኔ ምን ላድርግ? የተለመደው መድኃኒት ስጧት፣ አትረብሹኝ። እናቴ የለችም? ለእናት ንገራት። ጉብሉ አራሚ ኩርኩም ግንባሩ ላይ እንደወሰደ አይነት በድንጋጤ እንደ ቀንድ አውጣ ወደ ኋላ ተሰበሰበ። ገንዬ አያስፈራራም አላት ትልቅ እህቱ መኝታ ቤት በሩጫ ተመልሶ ከገባ በኋላ። አያታችንን ነው አለችው ልብሷን ለማውለቅ አልጋ ላይ ተቀምጣ። አይኖቹ ፈጠዋል። ከንፈሮቹ በመጠኑ ከፈት ብለው አመድ ብን ያለባቸው ይመስላሉ። የአያቱን በከፊል የተመለጠ በላብ የራሰ ጭንቅላት የደገፈበት እጁን እያየ እርጥብ የሸራ ቁራጭ ይመስላል። ያስታወኩት ቢጫ አረንጓዴ ነገር። የፈራውን ነገር በጠራ ጊዜ አይኖቹ እንባ ቀረሩ። ሲያስታውኩ ደግሞ ላባቸው ያዳልጣል፣ ይገማል። ይህማ ገንዬ ስሞትልሽ እጄን ይሁማ። እንባው ዱብ ዱብ አለ። ገንዬ ሰው ሁሉ እንደዚህ ያሟል? ቀስ እያለ ወደ እሷ ተጠግቶ የከፈተችለት እግሮቿ መሃል ቆመ። እታባ ትሞታለች? ተረት ማን ይነግረናል? እጆቹን ትከሻዎቿ ላይ ጣል አደረገ። በጭኖቿ ጥብቅ አድርጋ ያዘችው። ሲሰማው እርዳታ ማግኘቱ ሲታወቀው በደንብ ማልቀስ ጀመረ። ወደ ደረቷ አስጠግታ አቀፈችው። ምን ይጨቀጭቁኛል? ሴት ሕፃናት። እኔ ትዳር የመሰረትኩት የህብረተሰቡን ፈተና ለማለፍ ነው። የሚፈጥሩና የሚያጠፉ የሰው ስልጣናት ፈላጭ ቆራጭ ወሬያቸው እንዳይቀስፈኝ ኃላፊነት የሚሰማኝ መሆኔን ለመፈተሽ ከአብራኬ ይጀምራሉ። ስለዚህ ሕፃናትን እንደ ማሸነፊያ አርማዬ አደባባይ አውጥቻው ለበልባቸዋለሁ። ውፍረታቸው፣ ማማራቸው፣ ንጽህናቸው ለእኔ ሰብአዊ ነው የሚያሰኝ ስም ያሸልመኛል። የወንድነቴም ምስክር ነው። ሚስቴን ከስንት ወንዶች መሃል ፈልቅቄ ነው ያወጣኋት። ይሻማኝ ከነበረው የመኳንን ሰራዊት የአብዮት ገላገለኝ። ለዚህ አብዮት ያለኝ ውለታ እሱ ነው። ይህችን ግጭቴን ለወሬኞች እንደ ድክመቴ እንደ መውደቂያ አድርጌ ሳወራላቸው አበዙልኝ። እሱ ድሮም ከፊውዳሉ ስርዓት ጋር አይስማማም አሉልኝ። ሃሌሉያ! ቄብ ድመት ኮሪደር ላይ ስትጮህ ትሰማለች። ሮማን! ጮህ ተጣራ። ሮማን ረዥም ስስ ናይሎን የመሰለ ፒጃማ ደርባ መጻፊያ ቢሮ ገባች። ይህችን ድመት አውጫት፣ ወርውሪያት፣ ወይም ከፈለግሽ እነቂያት። ቡና ጨረስኩ፣ ሌላ አምጪልኝ አላት ፊቱንም ወደ እሷ ሳያዞር። ምን ላርጋት ድመቷን አለችው። አጎንብሶ መነጽሩን አስተካከለ። ምን ልሁን ነው የምትለው? ጓደኛዋ ከውጭ እየጠራት ነዋ። ዝም አላት። ከኋላው ቀርባ የተቆጣጠረ ጸጉሯን በረዥም ጣቶቿ እየበተነች አትተኛም? አሟል። ጠይም ገላዋን ከውስጥ ልብሷ መሃል ሸልቅቃ አውጥታ ራቁቷን ወገቧን ይዛ በባዶ እግሮቿ እየተራመደች ተጠጋችው። አንገቱን አቀፈችው። ሽቷ በአየር ውስጥ እየተሳበ ማጥኛ ጠረጴዛውን፣ መጽሐፍ መደርደሪያውን አጥለቀለቀው።
አንገቱን ጎንበስ ብላ ሳም አደረገችው። ስራዬን ልጨርስ፣ አትረብሽኝ አላት። አይኑ ስር የሚያንዣብበውን ያመለመለ አንድ ወሎ አጥብቶ የረገበ የግራ ጡቷን ጉብታ ሽፋሽፍቶቹን ሳያነቃንቅ እያየ ወገቧን ይዛ ጀርባዋን ለእሱ ሰጥታው በቄንጥ ወደ በሩ መራመድ ጀመረች። ፊቱን ወደ ወረቀቶቹ አዞረ። እብደት ነው አላት ድምፁን ዝቅ አድርጎ። ሮማን ያልሰማች መሰለች። እብደት ግን እኮ የወሲብ እሳት ነዶብኝ ትንሽ ብተነፍስ ብዬ እርቃኔን የድሮ ወዳጄ የዛሬ ባሌ ዙሪያ ባንቋልጥ ምኑ እብደት ነው? በዚያ አባባሉ ልቧ ላይ የተሰነቀረውን ጦር እያስታመመች ውስጥ ልብሷን ከጣለችበት አንስታ ትኩር አድርጋ አየችው። ጊዜ ነበረ ቀድሞ ሰተት ብሎ የበቀለ ጠይምነት ያማሉት ሽቅብ ሽቅብ እየተነፈሰ ለመፈንዳት ያቃተቱ የሚመስሉ ጡቶቼ ላይ አፉን ለጉሞ ሞቼባቸው ልደራ ያለበት በቀን ትዝ ያለው ዕለት ቂጤን በሁለት እጆቹ ጨብጦ የጸጋዬ ገብረ መድኅንን ግጥም እየጮኸ የሚያነበንብበት የሆነ ጠዋት ነበር። የመኝታ ቤቱን መስኮት ከፍቶ የንጋት ፀሐይ አስገብቶ ሚስቱ እኔ የለበሰችውን ብርድ ልብስና አንሶላ ገፎ ተከርክሞ የወጣ ዘቢብ ጠይምነቴን እፍረቴን ተቀምጦ የሚያይበት ዛሬ ትንሽ ሾላካ ዝና ገንዘብ ቃሪያ መሃል ሰንጋው እሱም መፈለጌን እብደት አሰኘችው። ጊዜ አስገራሚ ነው፣ አስገራሚ ናት ጊዜ። ህሊናው ዝናውን የሚጠብቅበት የሚከላከልበት ሴራ ሲፈትን፣ ምቀኝነት ሲያደራ። ምቀኝነት መከላከያ አይደለምን? ችሎታ ሲደክም፣ ችሎታ ሲጠረጠር። ያበድከውስ አንተ። ሰራተኛቸው የለችም። ዘመድ ጠይቅ ብላ ከሄደች 2 ቀኗ ነው። እኔ ቡና ማፍላት አልችልም፣ በሲጋራና በወረቀት ሽታ ይሄን ቤት አበላሸው ብላው በሩን እንኳን ሳዘጋለት ወጣች። እያጉረመረመ ተነስቶ ራሱ ዘጋውና መስኮት አጠገብ ሄዶ ቆመ። ከሩቅ የነጎድጓድ ድምፅ በትንሹ ይሰማል። ከእንጦጦ ወዲያ ምናልባት ጓጽዮንና ደጀን። ከዝናቡ ነጎድጓዱን ይፈራል። ዋናው መልእክት ዝናቡ ሳይሆን ነጎድጓዱ ይመስለዋል። ሁልጊዜም ነው ታዲያ። ሩጥ ሩጥ የሚለው ነጎድጓድ ሲሰማ ነው። መስኮቱን ከፍቶ ወደ ውጭ አየ። ቀዝቃዛ ነፋስ ይነፍሳል። የግቢውን አጥር የከበቡ ዛፎች ሻሻታቸው ጎልቷል። ዘበኛው በግቢው አስፋልት ላይ በቀስታ እየተራመደ ያፏጫል። በእጁ መጥረቢያ ያወዛውዛል። ነገ ጧት ያቺ ነገረኛ ልጅ የትም ወርውራ አጠፋብኝ ብላ እንዳትነዘንዘኝ ይላል ለራሱ ድምፁን ከፍ አድርጎ። ዘበኛው ብርሃን ወደሚመጣበት ወደ ጌታው መስኮት ቀና ብሎ አየ። የተሰማ ስለመሰለው በማፈር አንገቱን ደፍቶ ወደ ቤቱ ጀርባ ሄደ። ዝናብ በቀስታ መንጠባጠብ ጀመረ። ቦሌ ለመውረድ የሚያኮበኩብ አይሮፕላን የወድ መብራቱን እንደ ቢጫ ሙርጥ ቁልቁል ወርውሯል። መንገዱን ይፈልጋል። ጸሐፌ ተውኔቱ ወደ ኮርኒሱ አንጋጠጠ። ጠረጴዛ ላይ ካለው ሲኒ ውስጥ የቀረው የቡና ደለል ነጸብራቅ ጣራው ላይ ይፍለቀለቃል። ወደ መቀመጫው ሄዶ አዲስ ለመጀመር የፈለገውን ድራማ የሚሰራበትን ቢጋር ለማውጣት አሰላሰለ። የሚስቱ አኳኋን አእምሮ ውስጥ መጣበት። አይገባችሁ፣ ሴቶች አይገባችሁ፣ የአእምሮ ስራ አይገባችሁ። ያ ጓደኛዬ ዋና ገጸ ባህሪ አድርጎ የፈጠረው ሰው ሚስቱ ላይ እንዴት እንዲቀልድባት ነው ያደረገው? ሴት እንደ ጡቷ ናት። በባሏ ትታሻለች፣ በልጆቿ ትጠባለች። ሰውን በሳቅ እኮ ነው የገደለው። እስክሪብቶውን ከጠረጴዛ ላይ አንስቶ የላይኛውን የፊት ጥርሶቹን መታ መታ አደረገ። ምንም ተራ ነገር ቢሰሩ በሰዎች መሃል ሲመላለሱ ሳቅ ያስፈልጋል። እጽዋት በቅጠሎቻቸው ምግባቸውን እንደሚሰሩ እኔም እንጀራዬን በጥርሴ ጋግራለሁ። ነጭ አመልማል ከአሮጌው ዓለም መቃብር ላይ የእኔ አዲስ ምጣድ ይቆማል። የእኔ አዲስ እንጀራ ይጋገራል። በጥርሴ የአዲሱ ዓለም ልጅነቴን እክዳለሁ። በነፍሴ ዘንግ ላይ የተጠመጠመው እባብ አደባባይ ላይ ሐረግ ይሆናል። ጥርሴ ሃይማኖቴ ነው። በቤት ውስጥ የነበረው ሹክሹክታ ጸጥ ብሏል። ከሱ በስተቀር በሙሉ አልጋቸው ውስጥ ናቸው። ሰዓቱን አየ። ከሌሊቱ 7:30። አውራ ዶሮ አለ ነገር አልጮህም። የዚህ ደደብ ጎረቤቴ ዶሮዎች ናቸው። ሌሊቱ ሙሉ ኩኩላቸውን ያቀልጡታል። ዶሮ ያረባል። አሁን ያንን የመሰለ የቪላ ጓሮ ሰው እንቁላል ዘርቶ በላባ ይሞቃል። ዶሮ ደስ ይለኛል ይላል። እሱን የምታክል ቄብ ዶሮ ፈልገው ማጋባት ነበር። እሑድ እሑድማ በር ላይ ቆሞ በዶሮ ስጋ የሰፋ ደረቱን ወጥሮ
በአስኳል ፍሳሽ ቢጫ የሆነ ሱሪውን ደንቅሮ ቁም ነገረኛ ለመባል ይሆን ምድር ድረስ እያጎነበሰ ሰላምታ ይሰጣል። ሚስቱም የእሱ ቢጤ ናት። ለሰርግ ተጠርታ ብትመጣ ለጌጥ ብላ የዶሮ ላባ ጸጉሯ ውስጥ ሳሰካ አትቀርም። ቆምኩ። ከዚያች ቲያትር ወዲህ ቆምኩ። የረባም ያልረባም ቢጽፉ አንቱነቱ እንኳን አይጠፋም። ከየት ልጀምር? አጀማመር ነው። አጨራረሱ ራሱ ይመጣል። ምዕራፍ 1 ብሎ ጽፎ ሲጋራ አቀጣጠለ። እሱን በቀስታ እየሳበ ያስባል። ሁለት ፍቅረኞች ይጣላሉ። ያጣላቸውን ምክንያት ሲመረምሩት ይታረቃሉ። ግን ምን ያጣላቸዋል? ሚስት የእሱ ጎረቤት ከሆነች ሴት ልጅ ጋር የተዋደደ ስለሚመስላት በምን ይታረቃሉ? ምን እርቅ አለጃ? ፍቅረኛው ለጎረቤት ተቀጥራ የምትሰራ ግንኙነታቸውን የምትሰልል ገረድ ትቀጥራለች። ከዚያም በኋላ ሮማን አልጋዋ ላይ በጀርባዋ ተኝታ ሲጋራ አቀጣጠለች። ዶክተር ደግመሽ መውለድ አትችይም ካላት በኋላ ሲጋራ አጥያሽ ሆነች። በተለይ በዚህ አይነት ማታዎች በሳምንት 6 ሳይሆኑ ይቀራሉ። መለኮስ ያዝናናታል። ምንም መልስ የማይሰጣት ኮርኒስ ላይ ስታፈጥ ቆይታ እየተንጠራራች ከአልጋዋ ላይ ተነሳችና ጎኗ ተኝታ በእንቅልፍ ታንኳርፍ የነበረችውን ሴት ድመት በመስኮት ወደ ውጭ ወረወረቻት። ጡቶቿን በሁለት እጆቿ አቅፋ መስታወት ፊት ለፊት ራቁቷን ቆመች። ከውጭ አቅራራ የነበረው ወንድ ድመት ጸጥ አለ። ጡቶቿ የላሉ ጠይም ማንጎዎች ናቸው። የአርሲ ፀሐይ እንደተቆጣቻቸው ረዣዥም ጣቶቿ ስር እንደ ሐር ከረጢቶች ያደርጋቸዋል። ውስጣቸው ያልበረደ ፍትወት ያጋቱ። ድመቶቹ እንደሚበላሉ ሁሉ ወፍራምና ቀጭን የተጎነጎኑ ድምጾች ወደየትም ይልካሉ። ገርበብ ባለው መስኮት ያረካ የወሲብ ቁጣ ሳያፍር ይገባል። በአብራክ በኩል ዘሎ ሊወጣ እከኩን የሚነሰንስ። ከትከሻዎቿ ወዲያና ወዲያ ጨለማ ነው። ከመሃላቸው በደረቷና በእግሮቿ መሃል ብቸኝነቷን የሚገስ የመብረቅ ብልጭታ። የጡቶቿ ጫፎች በፍትወት ፍላጎት ደርቀው ቆመዋል። የእንባ ዘለላዎች ጉንጮቿን በችኮላ ሰንጥቀው ወረዱ። ድምጿን አፍና እያለቀሰች አልጋዋ ላይ ቁጭ አለች። ከዚያ በጀርባዋ ወደቀች። ሲያመጥ የቆየው ሰማይ ነጎድጓድ አፈነዳ። በመኝታ ቤቷ የመስታወት መስኮት መብረቅ ከሩቅ ጭረታም ጥርሱን ሲፈረክስ ይሰማል። መስኮቱ በዝናብ መደብደብ ጀመረ። ብርማ ጭኖቿ መሃል የምታዛጋ ቁንጮ። አዘጋጁ ለዚች ቦታ ጸገነትን ቢያሰራት ጥሩ ይሆናል። የተከዳች ሚስት ወይም ወዳጅ ቆንጆ ብትሆን ተመልካችን ወደ እሷ ቶሎ መሳብ ይቻላል። ተቃራኒው ባህሪ ብዙ ጠንካራ መከራከሪያ ሐሳብ ማምጣት ሳያስፈልገው ተደራሲን ቶሎ ወደሚፈልገው ሞራል መሳብ ይችላል። የዚያ ጓደኛዬ ጥበብ ይሄ ነበር። ጸገነትን ከኋላዋ በሚበራ መብራት ደጋግሞ በውስጥ ልብስ ማሳየት እሷንም ተወዳጅ አደረጋት። 2 ቀን ያህል ከእርሱ ጋር ወጥታለች። ተዋናይን ባለትዳር ማድረግ መከራ እኮ ነው። አሁን ልጆቹ የእርሱ መሆናቸውን ባሏ እንዴት ያምናል? እኔ ከዚያች አይነቷ ጋር 1 ወር አልቀመጥም። እስኪ ልጄ ዲቃላ ሆኖ ሳሉን እየተሰቃየ ጨረሰና ጠረጴዛውን ተደግፎ ወንበሩ ላይ በጀርባው ጋለል ብሎ ሲጋራውን አቀጣጠለ። ይህቺ ሚስቴ ለኔ ያላት አመለካከት የተለወጠ አይመስለኝም። አዲስ ቤት ለመስራት ካሰብኩ 5 ዓመቴ ነው። ይህን የአሁኑን አልወደደችውም። ይህ መጽሐፍ የሚሉት ወዳጅ እንደሚያስፈልግ አልገባት አለ። ቀንና ሌሊት መጽሐፍ ከማንበብ አሉ ከተባሉ የጥበብ ሰዎች ጋር 1 ሰዓት ያህል መወዳጀት ይበልጣል። የመጽሐፍ ችሎታ ኪነ ጥበብ የሚጀምረው ከዚያ ነው። ሴት የት ይገባታል? ትናንት 175 ብር አጥፍቼ ገባሁ። የኪነ ጥበብ ችሎታ ሁለተኛ ጉዳይ ነው። ዋናው ሰው ነው። ስንቱ ነው ብቻውን ሲንፈራፈር የጠፋው? ብዙ አውቃለሁ፣ እንዳላዩ ማለፍ ነው። አንተ ቤትን ስትገነባ የጅል መንጋ ስለ ኪነ ጥበብ ፍቅር እያለ በየጥሻው ያካል። የምሽቱ ዝምታ እቤት ድረስ ከብዶ ይሰማል። ሰማይ ማዝነቡን ገጥቷል። የሚቀጥለው ዓመት ቤቴን ወደ መካኒሳ መለወጥ አለብኝ። የምወደውን ፈረስ ግልቢያ ያኔ ጀምራለሁ። በፋሪ ረጅም ሜዳ ላይ እሑድ ጠዋት ሚስቴንና 2 ልጆቼን አስከትዬ ጋልባለሁ። እግሮቹን ወደ ወንበሩ ስር ሰብስቦ ተመቻቸ። በድካም በረጅሙ ተንፍሶ ጭንቅላቱን እጁ ላይ አንተርሶ ጠረጴዛ ላይ እንደማረፍ ብሎ
ማሰቡን ቀጠለ። ከመጻፍ በፊት ማህበራዊነት፣ ከዚያ ሁሉ ነገር ተስተካክሎ ይመጣል። ክሊኪንግ፣ መቧደን። የፈጠራ እናት ክሊኪንግ ናት። ቡድን፣ እሱ ጀርባህን ሲያቅ አንተም ጀርባውን። በአምርም ተሰብስቦ ያምራል። ተዋጥቶለታል እሰየው ከተባለ ሁሉ እያፈረ ወይም እየፈራ ይከተላል። እና ያውቃሉ አሉ ዋና የሚባሉትን በጥቅም መያዝ ነው። የወደድከውን እንዲክብል፣ የጠላውን እንዲተርብል፣ በሬዲዮ በቲቪ በወሬ የተጋረጠንን የምንጋርጥበት፣ ካልተቻለ ካልሆነ በፖለቲከኛ ይዘጋበታል፣ በፕሮጋንዳ ካልሆነ በጉልበት። እንዴት ሆነል ሲሉኝ ስነ ጽሑፋቸው ፖለቲካ ባይኖረውም አለው እያልክ ማስመታት ነው። ድንገት ኖሮት አቀራረባቸው እንዳይወደድ የለውም ብለ ማጠፋፋት ነው። መልእክቱ እዚህ ከሆነ እዚያ ነው ብለ የማይነበብ ታስነብበዋለህ። ምን አጠፋው ብሎ ሲዞርበት መግባባት ስለማትችሉ ነው ትላቸዋለህ። ለግላጋ ወጣት ትኩስ ነኝ ብሎ ሊፋጅ ሲመጣ በጨርቅ ጠቅልለን ፍሪጅ ውስጥ እንከተዋለን። ምን ነው ወጣቱ የጠፋ ሲሉን ብጫቂ ወረቀት ተሸክሞ የተንጦለጦለ ሁሉ ደራሲ መሰላችሁ? ጫት መቃም መስሎሻል አዳሜ እያልክ እላዩ ላይ ቁጭ። ይሄ ቂጥ እንኳን የሆነ ቀጫጫ ወጣት የስለት ዣንጥላ ይደብቃል። ማማኘት የት ሄዶ ይጮሃል? ድምጻቸው ይጥፋና እርስ በራሱ እንዲሳለል እናደርጓለን። ያንተ ቲያትር እንዲወጣልን ስለ እንትና አውራን እንለዋለን። ያወራናል፣ አይወጣለትም። የት ይደርሳል? ሾልኮ ሉጣ ካለ ትርጉሙን መንግስት አሳስቶ እንዲያየው ማድረግ ነው። በነገር ካልሆነ በገመድ፣ በጠላ ሱስ ካልሆነ በከርቸሌ ይታዩኛል ጎበጥ ያሉ ከታሪክ ገጽ ሲጠፉ። አይ የኛ ነገር መጀመሪያውንስ እያልን መቅለጣቸውን በታሪክና በአገራችን ባህሪ የተደነገገ ማስመሰል። ጎበጥ እያሉ ከመሰሎቻቸው ጋር እንደቆሰሉ የአዋሽ ፓርክ አራዊት በግራር ውስጥ በወንዝ ውስጥ ከዳገት እኔና መሰሎቼ እናያቸዋለን። በጩኸት መጥተው በጸጥታ ሲሰወሩ ወደ ታች ወርደን እንነዳቸዋለን። መጥፋታቸውን በሌላ እያማኘን፣ ካልፈራንም በመንግስት እያማኘን ጉድ እያልን እንዳልገባው ህዝቡም ደጋግሞ የሚሸወድ ከብት ዞሮበት ያያል። ያውም ግድ ከሰጠው አይሰጠውም። ማን ይልልናል። ሜዳ ውስጥ እኔ ብቻ፣ ምናልባት ሚስቴ በእኔ ድል አለውበት ልትል፣ ልጆቼስ ይኮሩብኛል፣ ሞራል ያላቸው ይሆናሉ። እኔ ልጄ፣ አዎ ልጆቼ በጠዋት እንዲህ ንጹህ ለብሰን ያ ከፍራንክፈርት የገዛሁትን ካፖርት ጋቢ ለብሰን ይበቃናል እንዴ? አይጠበንም? ፈረስ ላይ ነው የተቀመጥነው። የሚስቴ ክንፍ አለው። ቀናውባት ሚስቴን። ከኋላዋ አንዱ ተቀምጧል። አይኖቿን ጨፍናለች። ከተከፈተ አፏ ነጭ ጉም ይፈሳል። በዚያ የፋሪ ጠዋት ምላሷ እንደቆሸሸ ክራቫት ጡቶቿ መሃል ግራና ቀኝ ይዋልላል። ሰውየው ምን እያደረጋት ነው? ለእኔ እንዲሆን አታውቅም። ለምን ጋቤን አትለብስም? ልጆቹ እየሳቁ በፋሪ ረዥም ሜዳ ላይ እሑድ ጠዋት ሚስትና 2 ልጆች። ኃይለኛ ንፋስ ጸጉሯ ከባርኔጧ ወጥቶ ይውለበለባል። ከሕፃናቱ ጋር ትርቃለች። መንገዱ አረግራጊ ነው። የቄጤማው ርዝመት ፈረሷ አንገት ድረስ መጠፋፋት። ከወገብ በላይ ራቁቴን እርጥበት ቆዳይን ሲገርፈው ፈረሱ የፊት እግሩ እጥፍ ይልና እግሩን በእግሩ ጠልፎ ትልቅ የሽቦ አልጋ ላይ ይወድቃል። ወፍራም የጨርቅ ጉዝጓዝ የፈሰሰበት ይቀዘቅዛል። ከሰማይ በቆዳ የተለበጠ ግዙፍ መጽሐፍ አልጋው ላይ ይወድቃል። ሱሬንም አላወልቅም። ጭኔ ይንቀጠቀጣል። አይኖቼ ይጨፈናሉ። ተንበርክኬያለሁ። ወደ መጽሐፉ ገባለሁ። ከመጽሐፉ ወጣለሁ። ፍሳዬ ዳሌ ዙሪያ ይከማቻል። መጽሐፉ እንዳይበላሽ እሰጋለሁ። አንዲት ሴት ራቁቷን አልጋ ላይ እየተንቧቸች ትወጣለች። ፊቷንም ደረቷንም ከእኔ ታዞራለች። የሴትዮዋ ገላ ቢጫ ነው። ዞር ብዬ ራሴን ሴቷ ላይ ጥላለሁ። እንደ ተንበረከኩ ነው። አየችኝ። የአክስቴ ልጅ ናት። ትስቃለች። የምታሾፍብኝ መሰለኝ። አይኖቼን ከድኜ ስገልጥ የለችም።
ሌላ ሴት ናት። መጣብኝ። አልጋው ላይ በጎኔ ጋደም አልኩ። ጆሮ ከጉዝጓዙ ተለጥፉ። ጉዝጓዙ የአፈር ጭቃ፣ አሸዋ፣ ባህር ከሩቅ ይታያል። ቀይ ባህሪውን ላንጋኑ አይታወቅም። ጆሬ ወደ መሬት ይለጠፋል። የምድር ልብ ምት ያጎፈረ አናቴ ውስጥ ግም ድም 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 ግም ያጎፈረ አናቴ ውስጥ። ከእንቅልፉ ነቃ። አይኖቹን እያሸ ትንሽ ሲያስብ ቆይቶ በግራ እጁ የተሞነጫጨረ ፀጉሩን እያከከ ወረቀቶችን ሰብስቦ በአንድ ላይ ሲያስቀምጥ በር ተንኳኳ። ራሷን ብቻ አስገብታ ሰማ ቁርስ ብላ አለችው ሮማን። ሮጦ ተነስቶ ግራ በተጋቡ እጆቹ መስኮት ከፈተ። የጠዋት ፀሐይ ካጀቧት እርግቦች ጋር በጨረሯ ምላሷን አወጣችበት። የጎረቤቱ አውራ ዶሮ ከተቀመጠበት አጥር ላይ ፊቱን ወደ እሷ አዙሮ ቋቅ አለ። መስኮቱን ተደግፎ አቀረቀረ። ዘበኛው ፀሐይ ሳትወጣ በሌሊት የጀመረውን እንጨት ፈለጣውን ቀጥሏል። ግም ድም ግም ድም። ሚያዝያ 1976 አዲስ አበባ